ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሚያዝያ 12 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ጩኸትና ለቅሶ ለቁራዎች ትተን ስራችንን እንቀጥላለን ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን፣ የህወሓት ቡድን የፕሪቶሪያውን የሰላም ስምምነት በጣሰ መልኩ ግጭት ቀስቃሽ ውሳኔ አሳልፏል ሲሉ አቶ ጌታቸው ረዳ መግለጻቸውን እንዲሁም ጠቅላይ ሚኒስትር አብይ አህመድ የስራ ዘመኑን ሶስተኛ የ100 ቀናት የመንግስት ስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን መገምገማቸውን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ጩኸቱንና ለቅሶን ለቁራዎች ትተን ስራችንን እንቀጥላለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት ትናንት ሚያዝያ 11 ቀን 2018 የገበታ ለሀገር መርሃ ግብር አካል የሆነውን የሃሮ ደንዲ ሎጅን በይፋ መርቀው ከፍተዋል። ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው እንደዚህ አይነት ልማት ሲሰራ መትጋት አለመፈለግና ቅናት ሊሆን ይችላል ያሉ ሲሆን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ነገር ግን ከዚህ ውጭ ያለው አካሄድ እምብዛም አያዋጣም በማለት ገልጸዋል። ጠቅላይ ሚኒስትር አብይ በኦሮሚያ ክልል ከወንጪ 13 ኪሎ ሜትር ርቀት ላይ የተገነባውን ሃሮ ደንዲ ሎጅን መርቀው በከፈቱበት ወቅት ከአባቶቻችን ነፃነትን መጠበቅ ተምረን በተግባር አሳይተናል። ከአባቶቻችን በብዛት ያላየነው በላብ በደም እንዲሁም በፖሊሲ ሀገር ሊገነባ እንደሚችል የነበረውን ውስንነት ማሳካት ችለናል ብለዋል። በልማት ጉዞ ላይ የሚሰነዘሩ ትችቶችና መሰናክሎች በንስርና በቁራ መስለው የገለጹት ጠቅላይ ሚኒስትር አብይ አህመድ ጩኸትንና ለቅሶን ለቁራዎች ትተን ስራችንን እንቀጥላለን ሲሉ ገልጸዋል። እንደዚህ አይነት ስራ ሲሰራ ቅናት ሊኖር ይችላል፣ መትጋት አለመፈለግ ሊኖር ይችላል፣ የገንዘብ ውስንነት ሊኖር ይችላል። ይህንን ነገር በአጠቃላይ ውጤቱ የመለካት አቅም ውስንነት ሊኖር ይችላል። እንደዚህ ያለውን ጉዳይ ራዕይ ያላቸው ሰዎች፣ ስራውን የሚሰሩ ሰዎች ማየት ያለባቸው በእነሱ ልክ ነው። ማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅለል ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን፣ ወደ ከፍታችን እንበራለን። ጠቅላይ ሚኒስትር አብይ አህመድ አክለውም በመጪው ጊዜ በኢትዮጵያ አስተናጋጅነት ለሚካሄደው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 32 እየተደረገ ባለው ዝግጅት የሆቴል አልጋዎች ቁጥርን ለማሳደግ እየተሰራ መሆኑንም አብራርተዋል። ጠቅላይ ሚኒስትር አብይ የዓለም ባንክና የአይኤምኤፍ መረጃን ዋቢ በማድረግ ኢትዮጵያ በዚህ ዓመት በአፍሪካ ቀዳሚውና ቁጥር 1 ከፍተኛ እድገት የምታስመዘግብ ሀገር መሆኗንም ገልጸዋል። ጠቅላይ ሚኒስትር አብይ አክለውም ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛ ላብ ነው በማለት ገልጸው ይህንን ስራ አጠናክሮ መቀጠል እንደሚያስፈልግም ተናግረዋል። ከ9% በላይ እድገት የምታረጋግጥ ብቸኛው ሀገር ኢትዮጵያ ናት። እኛ ከዚያም በላይ እንጠብቃለን፣ ሲደርስ የምናየው ይሆናል። ይህ ግን የመጣው ግልጥ ያለ ስትራቴጂ ኖሮን የት ጋር ምን እንደምናደርግ አውቀን እንዴት ፎሎ እንደምናደርግ ገብቶን በትጋት መስራት ስለቻል ኢትዮጵያ የምትሰራው
በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። እንግዲህ ከአባቶቻችን ሲያስፈልግ ተዋክቶ ነፃነት መጠበቅ ተምረን እኛም በተግባር አሳይተናል። ከአባቶቻችን በብዛት ያላየነው ደግሞ በላብ በደም በፖሊሲ በድካም ሀገር ሊገነባ ደግሞ እንደሚችል የነበረው ውስንነት ማካካስ ተችሏል። ሲደመር የኢትዮጵያ ብልጽግና ዓለም አፍሪካ በሚያምነው ልክ እየተረጋገጠ ይገኛል። የህወሓት ቡድን የፕሪቶሪያውን የሰላም ስምምነት በጣሰ መልኩ ግጭት ቀስቃሽ ውሳኔ አሳልፏል ሲሉ አቶ ጌታቸው ረዳ ገለጹ። የስምረት ፓርቲ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት ቡድን የፕሪቶሪያውን ስምምነት አደጋ ላይ የጣለ ውሳኔ አሳልፏል ሲሉ ገልጸዋል። ትናንት ሚያዝያ 11 ቀን 2018 ምሽት ላይ ራሱን የህወሓት ማዕከላዊ ኮሚቴ ብለው የሚጠራው ቡድን ከ5 ዓመት በፊት የተደረገውና በወቅቱ በፌዴራል መንግስቱና በብሔራዊ ምርጫ ቦርድ እውቅና ያልተሰጠው ምርጫን ተከትሎ የተቋቋመው ህገወጥ ምክር ቤት ስራ አስጀምሬያለሁ የሚል አደገኛ ግጭት ቀስቃሽ ውሳኔ ማሳለፉን ሚኒስትሩ አንስተዋል። ይህንን አስመልክቶ በማህበራዊ የትስስር ገጻቸው ማብራሪያ የሰጡት አቶ ጌታቸው ረዳ ህወሓት የፌዴራል መንግስት የሌተናል ጀነራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝዳንትነት የስልጣን ዘመን ማራዘሙን ውድቅ አድርጓል ሲሉም ገልጸዋል። ቡድኑ ከ2013 ጦርነት በፊት የነበረውን ህገወጥ የክልል ምክር ቤትን መልሶ እንደሚያደራጅ መግለጹ የፕሪቶሪያውን የሰላም ስምምነት መሰረታዊ ድንጋጌዎችን የሚጥስ ነው ሲሉም አስታውቀዋል። የህወሓት ቡድን ውሳኔ ምንም አይነት የፖለቲካ ሽፋን ቢሰጠውም የፕሪቶሪያውን ስምምነት ያመጣውንና ወደ ለየለት ጦርነት እንዳንገባ የታደገንን ተሰባሪ ሰላም በግልጽ የናደ ነው ሲሉም አቶ ጌታቸው ተችተዋል። አክለውም ፖለቲካዊ አስተሳሰቡ የራሱን ጠባብ ፍላጎት ከማስጠበቅ በማይዘል ህወሓት የተወሰነው ይህ አደገኛና ቀጠናውን የሚያተራምስ ቁማር መዘዙ በዋናነት የሚተርፈው በንጹሃን ዜጎች ላይ ነው በማለትም አስረድተዋል። አቶ ጌታቸው በመልእክታቸው የድርጊት ከፌዴራል መንግስትና ከሌሎች አካላት ጋር ዳግም ግጭት ሊቀሰቅስ እንደሚችልና በጦርነት የደቀቀውን የትግራይ ህዝብ ለከፋ ችግር ሊዳረግ ይችላል ሲሉም ስጋታቸውን አንስተዋል። በመሆኑም ዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት ሙሉ ለሙሉ ተፈጻሚ እንዲሆን ግፊት እንዳደርግና በክልሉ የታየው አደገኛ እንቅስቃሴ ወደ ከፋ ግጭት እንዳያመራ አስቸኳይ እርምጃ እንዲወሰድ አቶ ጌታቸው ጥሪያቸውን አቅርበዋል። አያይዘውም የውጭ ኃይሎች እርምጃ ለመውሰድ ከዘገዩ ዳግም ዋጋ የሚከፈልበት በቅርብ ጊዜ ከተካሄደ አስከፊ ጦርነት ገና ያላገገሙት ንጹሃን ዜጎች መሆናቸውንም ገልጸዋል። በመሆኑም እርምጃ ለመውሰድ የሚያስችል እድል ከማምለጡ በፊት አሁኑኑ ተንቀሳቀሱ ሲሉ የዓለም አቀፉ ማህበረሰብ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ የስራ ዘመኑን 3ኛ የመቶ ቀናት የመንግስት ስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን ገመገሙ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት የስራ ዘመኑን 3ኛ የመቶ ቀናት የመንግስት ስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን መገምገም መጀመራቸውን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ ባጋሩት መረጃ በአሁኑ ወቅት የኢትዮጵያ ኢኮኖሚ በ9.2 በመቶ እያደገ እንደሚገኝና ይህ እድገትም በመጪው ዓመት ወደ 10.2 በመቶ እንደሚያድግ ይጠበቃል ብለዋል። የግሉ ዘርፍ ደካማ ውድድር ውስጥ ነበር ያሉት ጠቅላይ ሚኒስትሩ በመንግስት ስር የነበሩ በርከት ያሉ ቁጥር ያላቸው የንግድ ተቋማትም ከፍ ባለ የዕዳ ሸክም ተዘፍቀው ከአቅም በታች ሲንቀሳቀሱ እንደነበር ይታወቃል ብለዋል። ምርታማነት አሽቆልቁሎ ኢኮኖሚው ለአየር ንብረት ለውጥ በከፍተኛ ደረጃ ተጋላጭ የነበረውን ነባራዊ ሁኔታ ምላሽ በሚሰጥ አዲስ ገቢር ነበብ የፖለቲካ ኢኮኖሚ መንገድ ቀይሰናል ሲሉም ገልጸዋል። የቀየስነው አዲሱ የኢኮኖሚ አካሄድን በአጭር ጊዜ ትግበራው ጠንካራ ባለ ሁለት አሃዝ የእድገት ሂደትን አስመዝግቧል ነው ያሉት። በየዘርፉም የታቀዱ ግቦችን ለማሳካት ከፍ ባለ ትጋት እንቀጥላለን ያሉት ጠቅላይ ሚኒስትሩ በግብርና 7.9 በመቶ፣ በኢንዱስትሪ 13.2 በመቶ፣ በአገልግሎት 9.3 በመቶ እድገቶችን ሳይቆራረጥ የሚከናወኑ እንደሆነም ገልጸዋል። አሜሪካ የኢራንን የጭነት መርከብ መያዟን ስታስታውቅ ኢራን ደግሞ በአሜሪካ መርከቦች ላይ የድሮን ጥቃት መፈጸሟ ተዘገበ። በኢራን ወደቦች ላይ እገዳ የጣለችው አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብን
መጥለፏን ትራምፕ ተናግረዋል። ኢራን የጭነት ማጓጓዣ መርከቧ በቁጥጥር ስር መዋሉን ተከትሎ ታዲያ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶችን መፈጸሟ ተዘግቧል። ይህንም ተከትሎ በሀገሪቱ መካከል ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት የነዳጅ ዋጋ ከ5 በመቶ በላይ መጨመሩ ተገልጿል። ዘሩፋይል ሀብታሙ ዝርዝሩን እንደሚከተል ያስደምጠናል። አብራችሁን ቆዩ። አሜሪካ የኢራንን የጭነት መርከብ መያዟን ስታሳውቅ ኢራን ደግሞ በአሜሪካ መርከብ ላይ የድሮን ጥቃት መፈጸሟ ተዘገበ። ካሳለፍነው ሰኞ ሳምንት ጀምሮ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን የዘጋችው አሜሪካ በኢራን ባንዲራ የሚንቀሳቀሱ የጭነት መርከብን መጥለፏን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ እንዳስታወቁት ቱስካ የተሰኘው መርከብ የተያዘው ጉዞውን እንዲያቆም በአሜሪካ ባህር ኃይል የተሰጠውን ማስጠንቀቂያ ባለማክበሩ ነው ሲሉም ገልጸዋል። እርምጃው እንደተወሰደ የተገለጸው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚደረገውን ጦርነት ለመቋጨት ፓኪስታን ውስጥ በሚካሄደው ሁለተኛ ዙር ድርድር ላይ የአሜሪካን ልዑክ እንደሚመሩ ዋይት ሃውስ ካረጋገጡም በኋላም ነው። እስካሁን ድረስ ኢራን በድርድሩ የመሳተፏን ነገርም አላረጋገጠችም። የኢራን መንግስት መገናኛ ብዙሃን እንደገለጹት የአገሪቱ ባለስልጣናት የአሜሪካን እገዳ በተጣለበት ሁኔታ ድርድር ውስጥ አንሳተፍም የሚል አቋምም ይዘዋል። ትራምፕ መርከቡ መጠለፉን ባስታወቁት ጽሑፍ ላይ ዛሬ የኢራንን ባንዲራ ያነገበ 90 ጫማ የሚጠጋ ቁመት ያለውና ክብደቱ ከአውሮፕላን ተሸካሚ የጦር መርከብ ጋር የሚቀራረብ ቱስካ የተሰኘ መርከብ የጣልነውን የባህር እገዳ ለማለፍ ሞክሯል፣ ጥሩ አልሄደላቸውም ሲሉም ጽፈዋል። የተወሰደውን እርምጃ በተመለከተ አሜሪካ መርከቡ እንዲቆም ማስጠንቀቂያ ብትሰጥም እንዳልተቀበለውም ገልጸዋል። ለዚህም ባህር ኃይላችን ኢንጂኑ በሚገኝበት ክፍል ላይ በመምታት አቁሟቸዋል ሲሉም ተናግረዋል። ቱስካ ከዚህ ቀደም በነበረ የህገ ወጥ ተግባር እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎበት እንደነበረም ይታወሳል። መርከቡ ላይ ሙሉ በሙሉ ቁጥጥር አለን፣ የተጫነውን ነገር እያየን ነው ሲሉም ጠቁመዋል። የኢራን ጦር ዋና መስሪያ ቤት ካታም አልአንቢያ ቃል አቀባይ በወጡት መግለጫ አሜሪካ ከኢራን የንግድ መርከቦች አንዱ በኦማን ባህረ ሰላጤ እያለ ተኩስ በመክፈት የጉዞ ስርዓቱን በማጥፋትና መርከቡ ላይ በመውጣት የተኩስ አቁም ጥሰት ፈጽማለችም ብለዋል። ይህንን ያደረገችው ወታደሮቿን በማሰማራት እንደሆነም ተጠቅሷል። ኢራን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነ የገለጸች ሲሆን በትጥቅ የታገዘ ባህር ላይ ውንብድና ስትል ለጠራችው ለዚህ ድርጊት አጸፋውን እንደምትመልስም ዝታለች። ከዚሁ ዛቻ በኋላ ቴህራን በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶችን መፈጸሟን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የተባለ የዜና ወኪልም ዘግቦታል። በአሜሪካ ጦር መርከብ ላይ ተፈጽሟል የተባለው ጥቃት የደረሰ ጉዳት ስለመሆኑም እስካሁን ድረስ መረጃዎችም አልወጡም። ከዚህ በተጨማሪ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዥ ሀገሪቱ ሚሳኤልና ሰው አልባ አውሮፕላን የማስወንጨፍ መሰረተ ልማቶቿን አሁን ባለው የተኩስ አቁም ወቅትም ጭምር ከጦርነቱ በፊት ከነበረው በበለጠ ፍጥነት እየተደራጀ መሆኑንም ገልጸዋል። ኑር ኒውስ ዋቢ አድርጎ አልጀዚራ እንደዘገበው የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ክፍል አዛዥ ሜጀር ጀነራል ማጂድ ሙሳቪ የኢራን የማስወንጨፊያ ስርዓቶች መልሶ ግንባታና የማዘመን ሂደት መፋጠኑን ተናግረዋል። ጀነራል ሙሳፊ ከመሬት በታች የሚገኝ የሚሳኤል ተቋምን በሚጎበኙበት ወቅት በሰጡት አስተያየት በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን የማዘመንና የመተካት ፍጥነታችንን ከጦርነቱ ፊት ከነበረው የላቀ ነውም ብለዋል። ይህ በእንዲህ እያለ አሜሪካ የኢራን የንግድ መርከብ በቁጥጥር ስር ማዋላን ተከትሎ በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት ዛሬ ሰኞ የነዳጅ ዋጋ ላይ ጭማሪም ታይቷል። የብሬንት ድፍድፍ ነዳጅ ዋጋ በ4.74 በመቶ በመጨመር $94 ገብቷል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን